ፕሌየር ኮምፓሪዥን አርጀንቲና ከፖርቹጋል ጋር ኢትዮጵያ ላይ በጣም ብዙ ደጋፊ ያላቸው ሁለቱ ሀገራት ማለት ነው። አንደኛው የሊዮኔል ሜሲ አንደኛው ደግሞ የክርስቲያኖ ሮናልዶ። በሱ የተነሳ ነው እንግዲህ አብዛኞቻችን አርጀንቲናን እና ፖርቹጋልን እየደገፍን ያለው በእነዚህ ሁለት ተጫዋቾች የተነሳ ነው። ሁለቱም ቡድኖች ዛሬ እናነጻጽራለን። ከበረኛ እንጀምራለን ማለት ነው። ዲቡ ማርቲኔዝ ከኮስታ ጋር። ማርቲኔዝ ይለያል። በነገራችን ላይ ማርቲኔዝ የቶርናመንት ተጫዋች ነው። እኔ ደጋግሜ እናገራለሁ፣ የቶርናመንት ተጫዋች ነው። እንደዚህ አይነት ቶርናመንቶች ጥሎ ማለፍ ያለባቸው ጨዋታዎች ላይ በጣም ተስማሚ፣ በቃ ለቲሞች ለቡድኖች በጣም ተስማሚ በረኛ ማርቲኔዝ ይታደጋል። እንደ ኮሎሞአኒ አይነት ሴቦችን ያደርግልሃል። ፔናልቲ ላይ ደግሞ በጣም ቴንሽን ያደርጋል። ግቡን ይሞላል። በቃ እንደዚህ ይሞላል ግቡን፣ ከዛ ይመልሰባል ማለት። ኮስታ አንድ ጨዋታ ላይ ከኮሎምቢያ ጋር ሲጫወቱ እንደው እዛ ላይ በጣም ጥሩ ነበር። ብዙ ሴቮችን አልቋል። ኮሎምቢያ በጣም ቀጭጣ ነበር ያ ጨዋታ ላይ። ኮስታ እዛ ላይ ራሱን አሳይቷል፣ ግን ከማርቲኔዝ አይበልጥም። ስለዚህ ማርቲኔዝን መርጣለሁ። ሞሊና ከጆ ካንሴሎ ማለት እኔ ካንሴሎ አንዳንዴ ፉልባክ ተጫዋች መሆኑ ራሱ ግራ ገብት ይለኛል። ምክንያቱም መስመር ብታጫወቱት ራሱ ልጁ የሚችል ነው። ጁቬንቱስ ሲጫወት ጀምሮ የሚገርም በቃ በጣም የሚገርም። ሲቲ ቤት ውስጥ ደግሞ ይበልጥ ራሱን አሳየ፣ ይበልጥ ማለት ነው። አንዳንዴ በጋርዲዮላ ስር መሰልጠን ራሱ ተጫዋቾችን አንድ ደረጃ ከፍ እንዲሉ ያደርጋቸዋል። ለዛም ይመስለኛል ልጁ ትንሽ መልበሻ ክፍል ረበሸ ጸባይ ምናምን ያለው ማስቸጋሪ ልጅ ነውና ከሲቲ በዛ ወጣ እንጂ በጣም በቃ እውነት ትልቅ ሌቭል ላይ በቃ ትልቅ ደረጃ ላይ በጣም ከዚህም በላይ ስኬቶች ላይ መድረስ የሚችል ተጫዋች ነው ካንሴሎ ማለት። ሞሊና ደግሞ በአትሌቲኮ ማድሪድ ቤት ውስጥ እንግዲህ የመሰለፍ እድልን እንኳን አላገኘም። የሊዮሬንቴ ተጠባባቂ ነውና አርጀንቲና ቤት ውስጥ ግን በጣም ምርጥ ልጅ ነው። ከኬፕ ቨርዴ ጋር ትንሽ ፈዘዘ ነገር ብሎ ነበረ። ትንሽ በቃ ካሉት ውስጥ ከሌሎቹ ትንሽ ለስለስ ያለው ተጫዋች እሱ ነበር ያለው እና ሁለቱም ስናወዳደር ካንሴሎ ይላል። ሮሜሮ ከዲያዝ ጋር ዲያዝ ያላሳካው ነገር የለም። በነገራችን ላይ ከሀገሩ ጋር የኔሽንስ ሊግን አሸንፏል። ከሲቲ ጋር ደግሞ ሻምፒየንስ ሊግ፣ የዓለም ክለቦች ዋንጫ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ ሁሉንም ውድድሮች ከሲቲ ጋር አሸንፏል። የሲቲም ወሳኙ ተጫዋች፣ የፕሪሚየር ሊግም ምርጡ ተጫዋች ተብሎ የተመረጠ ተጫዋች፣ ምርጡ ተከላካይ ማለት ነው ሲቲ ዋንጫ ሲበላ። ሮሜሮ ትንሽ ቶተናም ቤት ውስጥ መጫወቱ የጎዳው ይመስለኛል። ምክንያቱም ከቶተናም በቃ ቶተናም የዋንጫ ቲም አይደለም እንጂ ሮሜሮ በእውነት ወርልድ ክላስ ተከላካይ ነው። ማድሪድ ሲፈልገው ነበር፣ በጣም ሲፈልገው ነበር። ልጁ ዋሪየር፣ በጣም ተጋዳይ፣ በጣም ተዋጊ ልጅ ነው እና እኔ ሮሜሮን እመርጣለሁ ከዲያዝ ማለት ነው። በጣም ጎበዝ ነው ብዬ ነው የማምነው። እውነት በጣም እንደሱ አይነት ተከላካዮች ይመቹኛል እና ሮሜሮን እመርጣለሁ። እሺ ማርቲኔዝ ከሪናቶ ቬጋ ጋር እንደዚህ አይነት ለንጽጽር ራሱ የማይቀርቡ እንትኖች አሉ። አንዳንዴ ፖርቱጋል ይሄን የመሰለ ስብስብ ላይ ተከላካይዋ ላይ ሪናቶ ቬጋ ማየት ራሱ በጣም ትንሽ ያሳፍራል። ከሱ ኢናቾ ስፖርቲንግ ሊዝበን የሚጫወተው ኢናቾ በጣም የተሻለ ተጫዋች ነው። ግን እኔ የቤልጂየም ብሔራዊ ቡድንን ቅርጥፍ አድርጎ እንደበላው ይሄ መላጣ አሰልጣኝ የፖርቱጋልንም ሊበላው ይመስለኛል። ምክንያቱም ይሄን የመሰለ ስብስብ ይዛ ታክቲክ ላይ በጣም ደካማ አሰልጣኝ ያላት በጣም ማለት ነው እና ማርቲኔዝ ከቬጋ ጋር ለንጽጽር አይቀርብም። ማርቲኔዝ በጣም ምርጥ ተጫዋች ነው። በጣም የሚችል ተጫዋች፣ በጣም ጎበዝ ተጫዋች ነው። ስለዚህ ማርቲኔዝ ይበልጣል። እሺ ሜዲና ከኑኖ ሜንዴሽ ጋር በዚህ ሰዓት ላይ የዓለማችን የወቅቱ ምርጥ ፉልባክ ውስጥ ማለት ነው ደግሞ በተለይ ደግሞ ምርጥ ግራ ፉልባክ የሚጫወተው ተጫዋች ኑኖ ሜንዴሽ። ከሱ ጋር የተጫወቱ ሁሉንም ተጫዋቾች በጣም ፕራይማቸው ላይ ሆኖ ላሚን ያማልን ገጥሞታል፣ አቁሞታል። ሳላን ገጥሞታል፣ አቁሞታል። ሳካን ገጥሟል፣ አቁሟል። ሌሎች ተጫዋቾችንም በቃ አሪፍ በዚህ ቦታ ምርጥ ዊንገር ናቸው የሚባሉ ተጫዋቾችን ገጥሞ ማቆም ችሏል ማለት ነው። የዓለም ክለቦች ዋንጫ ጋር ከሜሲ ጋር ራሱ ተጫውቷል እና ኑኖ ሜንዴሽ በጣም ምርጡ ነው በዚህ ሰዓት።
ከሜዲና ጋር አይወዳደርም። ሜዲና ገና በማደግ ላይ ያለ ተጫዋች ነው። ገና አሁን እዚህ ዓለም ዋንጫ ላይ ራሱን እያሳየ ያለ ተጫዋች ነው። ለኦሎምፒክ ማርሴይ ነው የሚጫወተው። ጎበዝ ተጫዋች ነው። ባለፈው ተጎድቶ ወጣለሁ እና ኑኖ ሜንዴሽ ግን ይበልጧል። በጣም በሰፊ ርቀት ነው የሚበልጠው ኑኖ ሜንዴሽ። ፖርቹጋል ስብስበው በጣም የሚገርም ነው። አርጀንቲና እንደ ቡድን ነው እንጂ አንድ የሆኑት ለየግል ስናያቸው ተጫዋቾቹ ብዙም ነው በቃ በእነሱ ቦታ ጋር ካሉ ተጫዋቾች ስናወዳደራቸው ራሱ የሌላ ቲም ይበልጣል የምንላቸው ተጫዋቾች ናቸው። እንደ ቲም ግን በጣም የሚገርም ቲም ነው አርጀንቲና እና ኑኖ ሜንዴሽን እመርጣለሁ ማለት ነው። ዲፖል ከጆአዎ ኔቬስ ጋር እኔ ጆአዎ ኔቬስ በጣም ነው የምወደው። በነገራችን ላይ ባለፈው ጨዋታ ላይ ክሮኤሺያ ላይ ከተጠባባቂ ነው ያስነሳው። ግን ዲፖል ደግሞ የሜሲ ጋርድ ነው። ኳስ ላይ እኔ በጣም እንደዚህ ቶፕ ነው የሚለው ተጫዋች ምናምን አለም፣ ግን በቃ መስራት ያለበትን ስራ ይሰራል። በቃ ማድረግ ያለበትን ነገር ያደርጋል። ሜዳ ውስጥ ከገባ ማድረግ ያለበትን ነገር ያውቃል፣ ያደርጋልም ደግሞ ማለት ነው። ዲፖልም በጣም ምርጥ ተጫዋች ነው። ግን ጆአዎ ኔቬስ ምርጥ ቦክስ ቱ ቦክስ ተጫዋች ነው። በቃ ምርጥ ቦክስ ቱ ቦክስ ተጫዋች ነው። እንደ ቁመቱ አይደለም። ቴስታ ስትፈልግ ግቦችን ያስቆጥራል፣ ኳሶችን ያስጥላል። እውነት አንዳንድ አታኪንግ ሚድፊልደሮች ግቦችን ያስቆጥሩላቸዋል፣ መከላከሎች ደካማ ሆነው ታያቸዋላችሁ። ደግሞ ኖርማል ደግሞ እነዚህ ደግሞ 6 ቁጥር ተጫዋቾች የምንላቸው ደግሞ መከላከሉ ላይ ኳስ ማስጣት ላይ ሽፋን መስጠት ላይ ቦታ ከቨር ማድረግ ላይ በጣም ምርጥ ናቸው። ግን ደግሞ ግቦች ማስቆጠር ላይ እና አሲስት ማድረግ ላይ በጣም ይቀራቸዋል። ጆአዎ ኔቬስ ደግሞ የሁለቱ ውህድ ነው። የምር የ6 ቁጥር ሚናን ይወጣል፣ አታኪንግ ሚድፊልደርም ይሆናል። ቦክስ ውስጥ ላይ እየገባ ኳስ ግብ ያስቆጥራል ማለት እና ጆአዎ ኔቬስ እኔ በጣም በቃ የኔ ፋቮራይት ተጫዋች ነው። ስለዚህ ኔቬስን እመርጣለሁ ከዲፖል። ማካሊስተር ከቪቲኒያ ማካሊስተር ምርጥ ነው። እኔ አርጀንቲና ከፖርቹጋል ጋር ማወዳደር ከባድ ነገሩ ምን መሰላችሁ? በቃ እንደ ግል ካየናቸው የፖርቹጋል ተጫዋቾች ሁሉም ይበልጡ ልንል እንችላለን። ግን እንደ ቲም አርጀንቲና በጣም የምትለይ ቲም ናት። ማካሊስተርን በጣም ምርጥ ተጫዋች ነው። በጣም ምርጥ ተጫዋች ነው ማለት ነው። በቃ ኦስትራሊያ ያስቆጠሩትን ግብ ካያቸው የመጀመሪያውን ግብ አብዛኞቹ ስለ ኢንዞ ፈርናንዴዝ እንደዚህ ኳሷን በሎጬ ስላሳለፈበት ስለ ሜሲ ግብ ምናምን መነሻውን ሄዱና ያዩት እሱን ኳስ መነሻውን ግቡን ማለት ነው ማካሊስተር ነው። ኳሱን እንዴት እንደሚያስጥል ኳሶችን እንዴት እንደሚያስጥል ማለት ነው። እና በጣም የሚመቸኝ ተጫዋች ነው። አርጀንቲና ዋንጫ እንድትበላ ከሆነበት ምክንያት ውስጥ ራሱ ማካሊስተር እና ኢንዞ ፈርናንዴዝ ወደ አሰላለፍ መግባታቸው ነው። የዓለም ዋንጫ ላይ አይጠቀማቸውም ነበር ያኔ ስም ያላቸውን እነ ጎሜዝን እነ ፓራዴሽን ምናምን ነበር ያኔ ይጠቀም የነበሩ አሰልጣኙ። ግን ከስም ምናምን እንደዚህ ወጣና ማካሊስተር እና ኢንዞ ፈርናንዴዝ ገና ያኔ ቶፕ ሌቭል ላይ ያሉ ተጫዋቾች አልነበሩ። ለቤኔፊካ ነበር ያኔ ኢንዞ ፈርናንዴዝ የሚጫወተው፣ ማካሊስተር ደግሞ ለብራይተን እና ዋንጫ እንዲበላ አድርገውታል ማለት ነው። ግን አሁን ከረንትሊ ባለው አቋም ቪቲኒያ የሻምፒየንስ ሊግ አሸናፊ ነው። ደግሞ ኳስ ይችላል። በቃ አይደል እግር ኳስ በጭንቅላቱ የሚጫወት ተጫዋች ነውና ይመቸኛል። ቪቲኒያ ሁለቱንም ወዳቸዋለሁ። ቪቲኒያ ይበልጣል ብዬ አምናለሁ። ኢንዞ ፈርናንዴዝ ከብሩኖ ፈርናንዴዝ ጋር ብሩኖ ፈርናንዴዝ ለኔ ምን አይነት ተጫዋች መሰላችሁ? በቁጥሮች የተደበቀ ማለት ነው። በቁጥሮች በቃ በጣም የሚተች ተጫዋች ግን ደግሞ ያኑላ ስተቱን ምናምን እውነት ህጻጹን እንዳለ አሲስቶቹ 20 የፕሪሚየር ሊግ አሲስቶቹ የሸፈኑለት ተጫዋች ነው ብሩኖ ፈርናንዴዝ። እግር ኳስን ይችላል ግን በቃ አላቅም እኔ ኦቨርሬትድ ነው ብዬ ነው ማለት ነው ብሩኖ ፈርናንዴዝ ማለት በጣም እኮ ጎበዝ ተጫዋች ነው። እኔ እንጃ ግን እኔ ኢንዞ ፈርናንዴዝ ይበልጥብኝ ከብሩኖ ፈርናንዴዝ። ኢንዞ ፈርናንዴዝ እኔ የአንድ ቲም አሰልጣኝ ሆኜ ራሴን ባየው የትኛውን ተጫዋች ትመርጣለህ በዚህ ሰዓት ላይ ብትሉኝ ኢንዞ ፈርናንዴዝን እመርጣለሁ። በጣም ኢጎም አለበት በነገራችን ላይ ብሩኖ ፈርናንዴዝ እና በአሲስቶቹ አትታለሉ። እውነት በአሲስቶች አንዳንዴ እንትን ማለት የለብንም፣ ቁጥሮች ሊሸውዱን አይገባም። የፕሪሚየር ሊጉ ጅማሬ ላይ ተዘካላችሁ ብሩኖ ፈርናንዴዝ የዩናይትድ ችግር ነበረ እስከመባል ድረስ ደርሷል። ግን ልክ አሲስቶቹን ምናምን ሲያደርግ 10 ከቆመ ኳስ ነው 10ን ከቆመ ኳስ ነው አሲስት ያደረገው እና በእነሱ ሁሉ ነገሩ ተረሳለት እና ብሩኖ ፈርናንዴዝ ተባለ። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች ተባለ። ግን ኢንዞ ፈርናንዴዝ እኔ ይለይብኛል። ስለዚህ
ኢንዞን እመርጣለሁ ማለት ነው። እሺ ሊዮኔል ሜሲ ከኮንሴሳው ጋር እኔ ለንጽጽር ነው እዚህ ጋር ሁለት ቲሞችን እንትን እያልኩ ሳይ ስለሚመጣልኝ ነው እንጂ ሜሲን ማነጻጸር የለብንም ከማንኛውም ተጫዋች ጋር ሜሲ የሚነጻጸር አይደለም። ኮንሴሳው ምርጥ ተጫዋች ናት፣ ገና ታዳጊ ናት። ራሷን አሁን በጁቬንቱስ ቤት ውስጥ እያገኘች ነው። ስለዚህ ከሜሲ ጋር ግን ማንኛውም ተጫዋች አታወዳሉ፣ ሜሲ ይበልጣል። እሺ ክርስቲያኖ ሮናልዶ ከማርቲኔዝ ወይም ደግሞ በዚህ ቦታ ላይ አልቫሬዝም ሊሰለፍ ይችላል። ከሁለቱም ጋር ሮናልዶ ሲጀመር አይወዳደርም፣ ሮናልዶ ይበልጣል በጣም ከረንትሊ ራሱ ሁለቱም ከረንትሊ ጁሊያን አልቫሬዝ በጣም ምርጡ ተጫዋች ነው። ግን ሁለቱን ደግሞ እናወዳደር ካልኩኝ ሮናልዶ አንዳንዴ ለክብርም ሲባል ራሱ እነዚህ አይነት ተጫዋቾችን ባነጻጸራቸው ጥሩ ነው እና ሮናልዶ ይበልጣል ከሁለቱም ማለት ነው። እሺ ራፋኤል ሊያው ከጎንዛሌዝ ጋር ጎንዛሌዝም ሊገባ ይችላል፣ አልማዳም ሊገባ ይችላል። ግን ባለፈው አልማዳን ተጠቅሟል። ከዚህ በኋላ ጎንዛሌዝ የሚጠቀም ይመስለኛል አሰልጣኙ። ስለዚህ ከጎንዛሌዝ እና ከራፋኤል ሊያው ማለት ነው። በዚህ ቦታ ላይ ጆ ፊሊክስም ሊሆን ይችላል በፖርቹጋል ቤት ውስጥ። ጎንዛሌዝ አትሌቲኮ ቤት ውስጥ ነው የሚጫወተው እና በቃ አንዳንዴ ፕሪሚየር ሊግ ላይ ሙሉ ትኩረታችንን ስለምናደርግ ምናምን እንደዚህ አይነት ተጫዋቾችን አናያቸውም። ወይም ደግሞ ሻምፒየንስ ሊግ ላይ እንደዚህ አይነት የሀገራት ቶርናመንቶች ሲመጡ ነው የምናያቸው። ራፋኤል ሊያውም ምርጥ ተጫዋች ነው በነገራችን ላይ በጣም ድሪብለር ነው እና ሊያው ይበልጣል ብዬ አምናለሁ። ስለዚህ ራፋኤል ሊያውን እመርጣለሁ ከጎንዛሌዝ ማለት ነው። ብዙ ደጋፊ ያላቸውን አርጀንቲናን እና ፖርቹጋልን በዚህ መልኩ አነጻጸርም። ውጤቱ ደግሞ ይህንን ይመስላል። የዘንድሮን የዓለም ዋንጫ ማን ያሸንፋል? ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።